መርሐባ ያ ሄልዊን የዛሬ ኮሜንታችን ለቡፌ የሚሆን ቀለል ያለ ምግብ አሰራር አሳይኝ ሰብስክራይብ አድርጌሻለሁ ብላኛለች። ሁላችሁም በፈቃደኝነት ሰብስክራይብ እንድታደርጉኝ እጠይቃችኋለሁ። በመጀመሪያ አንድ ሽንኩርትና በዘይት በደንብ ካቁላላ ነው በኋላ እኔ እዚህ ጋር የተጠቀምኩት ዶሮ አጥንት የለውም፣ በጣም ትልቅ ሳይሆን በመካከለኛው ተከትፎ ልክ እንደዚህ አቁላላሁት። በሌላ ብረት ድስት ደግሞ ድንቹ ሳይላጥ በደንብ ታጥቦ በውሃ ብቻ ይቀቀላል። በጣም መብካት የለበትም። ልክ እንደዚህ ነው መሆን ያለበት። የተጠቀምኩት ቅመሞች ቁንዶ በርበሬ፣ እርድ፣ ነጭ ሽንኩርት ፓውደር፣ ማጂ። ይህንን በደንብ ካቁላላችሁ በኋላ አንድ ካሮትና አንድ የማያቃጥል ቃሪያ አድርጋችሁ እሳቱን ወዲያው ማጥፋት ነው። ከዛ በኋላ እዛ ጋር ቅድም የላጥነው የቀቀልነው ድንች አለ። እሱን ከላይ ቀስ አድርጋችሁ ትልጡታላችሁ። የራሱ የሆነ እንደዚህ መዳመጫ ማቡኪያ ነገር አለው መሰለኝ፣ እኛ ግን የለንም። ስለዚህ በጭልፍ አድርገነዋል። አንድ ማንኪያ ቁንዶ በርበሬና አንድ ማንኪያ ዘብዳ አው ቅቤ አድርገን በደንብ እንደዚህ ላም እስከሚል ድረስ ይታሻል። ቅድም ያዘጋጀነው ዶሮ ላይ እንደፈለጋችሁ የቺዝ ማአት ማድረግ ትችላላችሁ ከወደዳችሁ። ካልወደዳችሁ ደግሞ ከናካቴዋ ለማድረግም ትችላላችሁ። ልክ እንደዚህ መሀል ላይ ቺዝ ብታረጉ ግን በኋላ ስታወጡት ጀማለው። እሙህም ድንቹ እንደዚህ ላም ካለላችሁ በኋላ ክብ ክብ በመስራት እኛ ትልልቅ ነው ያደረግነው። እናንተ ግን ቆንጆ ቅርጽ አድርጋችሁ ክብ ክብ በመስራት እንትኑ ላይ ምድረው ስሙ ቺዙና ዶሮ ላይ ከላይ ታደርጉታላችሁ። እዚህ ጋር 2 ማንኪያ ዘብዳ ወይም ቅቤ ካሟሟችሁ በኋላ 2 ማንኪያ ፉርኖ ዱቄት፣ ነጭ ዱቄት ታደርጉበታላችሁ እንዳይጓጉልባችሁ። ነው እዚህ ጋር በማንኪያ ነበር ሳማስል የነበረው ነው። እናንተ የራሱ ማማሰያ ያለው እንዳይጓጉል በሱ በደንብ ታማስሉታላችሁ። ትንሽ እንደዚህ ከለር ወሰድ ሲያደርግ ቅቤውና ዱቄቱ ወተት ታደርጋላችሁ። አሁንም ስታማስሉ ይወፍራል። አሁንም ወተት ታደርጋላችሁ በደንብ እስከሚንተከተክና በሸመል ከለር እስከሚወጣ ድረስ ማለት ነው። ከዛ ቅድም የሰራነው ድንች ላይ በደንብ ታጠጡታላችሁ። ባይ ዘ ዌይ ያደለው ምግቡን የሰራሁት ጓደኛ አይነት የሰራችሁ ግን የካሜራ 3 ታውቃላችሁ። አዎ እኔ ይቀርጻለሁ እነሱ ይሰራሉ። እሙህም በደንብ እነዚህ ካጠጣችሁት በኋላ እንደፈለጋችሁ በብዛት ቺዝ ማድረግ ትችላላችሁ። እንደነገርኳችሁ በወራችን ላይ ሱፍራ ላይ ወይ ቡፌ ላይ ማድረግ የምፈልጉ ከሆነ በቆንጆ እቃ በግዛዝ የሆነ በሚያምር ነገር አድርጉት። እኛ እዛው በመጥበሻ የሰራ ነው። ያው ሴቶች ነን እቃ ስራ እናጥበን በሚለው ነው እዛው ላይ እንጂ አይሰራም። ሹፉ ሊሃል ጀማል ሹፉ ሊሃል ሎን ሃል ጀማል ብስሚላ ማሻአላ ተባረከ ረህማን። ያ ጋይስ ወላሂ አልዓዚም በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። ደግሞ ረስቼ ሳልነግራችሁ ቺዙን ካረጋችሁ በኋላ ኦቨን ውስጥ ከታች አንድ 10 ደቂቃ ከላይ አንድ 15 ደቂቃ በደንብ እነዚህ ከለር እስከሚወስድ ድረስ ጠብቁት። በጣም አሪፍ ነው፣ ሞክሩት።